በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ መንፈሳዊ በረከት ሁሉ የተባረካችሁ በብዙ ጸጋው በጎነቱ ፍቅሩ ምሕረቱ የተጎበኛችሁ ከሰማያት የወረደ ከእናታችን ከእመቤታችን የተወለደ ቤዛ መድኃኒት ለመሆን መስቀል ላይ የተሰቀለ ዕዳችንን የከፈለ ዕዳ የተከፈለለት የዳነ ሕዝብ ያደረጋችሁ ብሩካን እግዚአብሔር ልጆች የቅዱሳን ቤተሰቦች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማይ አባቱ ከአብ ሕያው ከሚሆን ከመንፈስ ቅዱስ ጋር በአንድነቱ በሦስትነቱ የተመሰገነ የተወደደ ይሁን። እንኳን ለዚህ ቀን አበቃን። ቤተሰቦቻችን ሆናችሁ አብራችሁ ስለምትቆዩና ስለምትቀጥሉ በጣም ደስ ይለናል። መንፈስ ቅዱስ ይባርካችሁ። የእግዚአብሔር ልጆች በኢሳይያስ መጽሐፍ ምዕራፍ 60 ቁጥር 1 ላይ እንዲህ ይላል፣ ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺ አብሪ ይላል። እግዚአብሔር ለእስራኤል ታረቃት ጊዜ፣ ተስፋ የሰጣት ጊዜ፣ የጎበኛት ጊዜ ከነገራት የምስራች ቃል አንዱ ነው። በጣም ደስ የሚል ቃል ነው። ብርሃንሽ ወጥቷልና ተነሺ አብሪ፣ ተነሺ አብሪ፣ ተነሺ አብሪ ያለበት ቃሉ እስራኤል እኛ ነን። እስራኤል እኛ ነን። ጨለማ ውስጥ የነበረ ሕዝብ በእግዚአብሔር ቀን ብርሃን የተመለከተ ሕዝብ እኛ ነን። ብዙዎቻችን እኛ በጣዖት አምልኮ ስር ነበር። ዛር ሁላጅ ምንፈራ ጨሌ ቤተሰቦቻችን ጨሌ እሱን ስናይ ያደግን፣ ንፍሮውን ስንዘግን፣ ቂጣውን ስንገምጥ ያደግን ቤተሰቦቻችን አንዳንድ መታደል ሆኖ አንዳንዶቻችን ቤተሰቦች ከዚህኛ ከጥልቁ መንፈስ ጋር እየሰሩ እሱን ስናይ ያደግን ነበርን ብዙዎቻችን። ያም ነገር እየተተናኮለን አንዳንድ ጊዜ በሽታ፣ ጭንቀት ምናምን እየሆነ ውስጣችንን እየረበሸን የነበርን እና በዚህ ጨለማ ውስጥ ነበር። አምላካችን ማን እንደሆነ እንኳን አናውቅም ነበር። ማስታወሰው እኔ ወልቂጤ የሚባል ሀገር ነበር ማገለግለው እና አንድ ጊዜ የመንግስት ሰራተኞች የሰራተኛ ጉባኤ የሚባል ነበራቸውና የቅዱስ ሚካኤል ዝክር ይዘከር ነበር እና ዝክሩን እየዘከርን ተሰብስበን በየቤቱ ነው። ማህበር አላቸው ሁሉም ልጆቹ እና አንደኛዋ እህታችን ዘካሪዋ የቅዱስ ሚካኤል ዝክር እንደምትዘክረው እሷ ቤት ሄድንና ጓደኞቿን ጠርታለች እና አብሮኝ የነበረ አባ ነበር እና ጓደኛዬ እሱ ያኔ አባ አልሆነም ያስተምራል። ሲያስተምር እጇን አወጣች ከእንግዶች መካከል አንደኛዋና እኔ የምለው አለች፣ ቅዱስ ሚካኤል የምን ሀገር ዜጋ ነው? ፈረንሳዊ ነው? እንግሊዛዊ ነው? እስራኤላዊ ነው ብላ ጠየቀች። ሁሉም ሳቁ መጣ። ግን እኔ ሳቄ አልመጣ። እኔ የህዝባችንን መልክ ነው ያሳየኝ። አምላካችንን ሳናቅም ነበር የኖርነው። አምላካችን መልአክ እንኳን የትኛው ሰማያዊ ምድራዊ እንኳን ሳናቅ የኖርን ነበርን። እቺ ሴት የሁላችን ማሳያ ናት እና ጨለማ ውስጥ ነበር። ግን ጌታ ብርሃን ወጥቷል። ተነሽ አብሪ ያለን። ተነሽ እግዚአብሔርን አለማወቅን የመሰለ ከባድ ጨለማ፣ እግዚአብሔር ተራ ቋንቋ እየመሰለን ስንት ዓመት ኖርን። መሸታ ቤት፣ ጭፈራ ቤት፣ መጠጥ ቤት፣ ዘፈን ቤት፣ ጫት ቤት፣ ጋለሞታ አልጋ ላይ ዘመናችን ስንቶቻችን ፈጀን እግዚአብሔርን ሳናቅ። አንዳንዶቻችን በፋሲካ ቀን፣ በስቅለት ቀን፣ በትንሣኤ ቀን ይህን እናደርግ ነበር። የእናንተ ጌታ የኔ ጌታ ደሙ መስቀል ላይ የተንዠቀዠቀ እኛ በኃጢአት እንቀልጥ ነበር። እንደዚህ አይነት ኑሮ ኖረን ነው የመጣን። ጨለማ ውስጥ ነበር። እግዚአብሔር ግን እንደሱ አይደለም። ቸር ነው። ብርሃን አበራለን። ተነሽ ብርሃንሽ ይብራ፣ ብርሃንሽ ይብራ አለ። ተነሽ አብሪ፣ ብርሃንሽ ወጥቷልና እልል በይ፣ ደስ የሚበልሽ አብሪ ብሎ አሰቀሰን። አልቆጠረብን በደላችን። አንዳንዶቻችን እግዚአብሔር ቤት ውስጥ ዝሙት የፈጸመ ሰው አለ ማቀው እንደ አሜን እንደ ፊናስ ሙዳይ ምጽዋቱን ሳጥን ሰብሮ የሚሰርቅ ንዋየ ቅድሳቱን ቅርሱን አስማምቶ የሚሸጥ ሙሽልቅ ያለ ሌባ ነበር። ታቦት የሚያቀባብሉ ብዙ ኦርቶዶክሶች ነበሩ። ብዙ ኦርቶዶክስ ደላሎች ለመሸጥ
ከባድ ጨለማ ውስጥ ነበር። ማይሰረቀውን፣ ማይደፈረውን፣ ማይገፉትን፣ ማይገዳደሩትን ይነካ ነበር። አንዳንዶቻችን እግዚአብሔር ላይ እንቀልድ ነበር። ክርስቶስ ላይ እንቀልድ ነበር። ካላመኑት ጋር አብረን እግራችንን አንስተን እንስቅ ነበር። የእግዚአብሔር አገልጋይ በሆኑ ቄስ ላይ እንቀልድ ነበር። አዎ ቄሱ ቀዳዳ ካልሲ ነው የሚያደርገው፣ የተቀደረ ጫማ ነው የሚያደርገው። ቄሱ ዣንጥላ ይዞ ፀሐይ ለመከላከል ቀኑ ሙሉ ሲዞር ስለሚውል ዣንጥላ ይዞ ነው የሚሄዱ፣ ጋቢ ደርበው ነው የሚሄዱ። አዎ ቄሱ ላይ ሙድ መያዝ ቀላል ነው። ሳቅንበት በዘመናችን የሰውን ነፍስ እየፈለገ የሚዞረውን ካህን ቀለድንበት። ተሳኖር እግዚአብሔር ገዛዊ ብርሃን አወጣለን። ወደ ካህኑ አምጥቶ ንስሐ ግቡ፣ ነፍስ ኃጢአትን ንገረዋለን። ያ የናከው ካህን የአንተ የውስጥ ቆሻሻ ማረጋፊያ ሆነልህ ወንድሜ። የናቅሽው ካህን ምስጢርሽን፣ ገበናሽን የሚሸከም መቃብር ሆነልሽ። እግዚአብሔር ብርሃን አወጣ፣ እንዲሰማን አደረገን። ወደ አእምሯችን መለሰን። እንደ ሰው እንድናስብ አደረገን። ገሚሶቻችን ሰው ነበር ምንሸጠው፣ በሰው ነበር ምንነግደው። ሴቶችን ለወንዶች ይሸጥ ነበር። የሰው ገላ ሸጠን ነበር ምንኖረው። በሴቶች ሕይወት ይጫወትን ኖረናል ብዙዎቻችን ወንዶች። በወንዶች ሕይወት ስንቀልድ ኖረናል ብዙዎቻችን ሴቶች። እግዚአብሔር የሰራውን ሕንፃ ስናፈርስ፣ ስናጎሳቆል፣ ስናስለቅስ፣ ግፍ ስንሰራ ያኔ እሱም ባለማወቅንበት ዘመን ጨለማ ውስጥ ነበር። እኛ ማለት የምናስፈራ ሰዎች ነበር። በቃ በእግዚአብሔር ማንባል ሰዎች ነበር። አምላካችንን ስለማናውቀው እኛ እንዳኝም ነበር። ጥጋበኞች ነበር። መሬት የማይበቃን ነበር። ሰው ጤፉ ነበር። ሰው የሚያለቅስብን ነበር። በዚህ ድቅድቅ ጨለማ ውስጥ ነበረ እግዚአብሔር ብርሃንን ያበራል። ተነሽ ተነሽ አብሪ፣ ብርሃንሽ ወጥቷል። ተነሽ አብሪ፣ ተነሽ፣ እንደ ሰው ሁኚ፣ እንደ ሰው ተንፍሺ፣ እንደ ሰው አስቢ፣ እንደ ሰው አስብ፣ እንደ ሰው አስተዳደር፣ እንደ ሰው ተናገር፣ ራስን ተመለስ፣ ወደ ልብ ተመለስ ብሎ እግዚአብሔር ብርሃን አበራለን። አንዳንዶቻችን የተናቅን ነበር። የተናቅን አፍንጫውን ሰው የሚይዝብን ነበር። ከድህነታችን፣ ከጉስቁልናችን፣ ከበሽታችን፣ ከታናሽነታችን የተነሳ ሰው ዞር ብሎ ማያየን ነበር። ሰው ዞር ብሎ ያየን ነበር። ቁጥር 1 መዝሙር እንዳወጣው ፋንቶልዴ በጣም ወዳጅ ነበረች። ፋንቶልዴ እንዳገለግል ፕሮግራም ተጋብዘኝ ነበር እና አንድ ቀን አንድ ቤተክርስቲያን ጋበዘች። እሷ ተጋብዛ አልተመቻትም እና እኔን ላከች። ያን ጊዜ ሐዋርያው መነኩሴ የመረጡ ሥላሴ የሚለውን መዝሙር አውጥቼ ሰዎች ሁሉ እሱን ይዘምራሉ። በዛ ትንሽ ታወቅ ነበር። ሰባኪው ግን አላወቀኝም አይደለም። እንዴት አድርጎ እንዳየኝ ልነግራችሁ አልችልም። እንዴት አድርጎ በአይኑ ትንሽ አድርጎ ነው ያየኝ። ደግሞ እኔ ትንሽ ነኝ ብዬ ነበር ማለት ነው። ትልቆች ዘማሪዎች ነበሩ በዛ መድረኩ ላይ። መምህር ዘበነ ነበረ፣ ማርታ ሥላሴ የምትባለው ጎበዝ ዘማሪ ነበረች፣ ሌሎችም አለቃቸው። እነሱ ፊት ለፊት ተቀምጠው እኔ ጥግ ላይ የሆነ 77ኛው ወንበር ላይ ያስቀመጡኝ። ምንድን ነህ አንተ ማነህ አለኝ። አይ እንደዚህ ፋንቱ ልካኝ። ምን ብላ ላከች? ምን ስራ ብላ ላከች አለኝ። ይገላምጥ ይገባኛል። ሰባኪው ምናልባት ፋንቱ ስላልመጣ ይቀርበት ሊሆን ይችላል። ለእኔ ግን ያሳየኝ መልክ ግን ልረሳው አልችልም። አፈር አድርጎ ነው ያየኝ። ትክክል ያስቀምጥ ተቀመጥ። መናቅ ጥሩ ነው። ተንቆ ከፍ ማለት ጥሩ። በኋላ ሁሉም ዘመሩ እና ፕሮግራም መሪው እባክህ እንግዳውን ልጅ አንድ መዝሙር አዘምረው አሉት። እንደው ቅር
እያሉ ጋበዘኝ። ስምህ ማን ነው ብሎ ጠይቆኝ ካርቀ በፍርሃት በመንቀጥቀጥ ስሜን ነግሬ መድረክ ላይ ወጣሁ። ማይኩን ይዤ ስዘምር መድረኩ ተንቀጠቀጠ። ያው እግዚአብሔር ምስክሬ ነው። መምህር ዘበነ ያስተማረ ነበር፣ እየዘመረ ነበር። እኔ የዘመርኩት መዝሙር መድረኩን አንቀጠቀጠው። ለምን መሰላችሁ? እግዚአብሔር ለተናቀው ስለሚፈርድ ለእኔ ብርሃን ሲያወጣ ይገባኝ ነበረ። እግዚአብሔር አይከፋኝም ነበረ። ስለተናኩኝ ነው እግዚአብሔርን ያየሁት እንጂ ተከብሬ ቢሆን ኖሮ እግዚአብሔርን አላየሁም። ራሴን ነበር የጎይን ነበር ማየው። ተንቀን የኖሩ ሰዎች አለን። በሰዎች፣ በወንዶች፣ በሴቶች፣ በዘመዶች፣ በአማቾች፣ በጎረቤቶች ንቀት ጠግበን እዚህ የደረስን ሰዎች አለን። ባሰሩን፣ በቀጠሩን፣ ባስጠንኩን ሰዎች ተንቀን የኖርን ሰዎች ብዙ ነው። እግዚአብሔር ግን ብርሃን አወጣልን። ዛሬ አንቱ የምንባል እጃችን ሚሳም ሆንን። አይደለም የእግዚአብሔር ልጆች አይደለም። ዛሬ እናንተ የምትልቁት ብር ነው የሚያኖራቸው። እንደዛ የናቋችሁ ሰዎች ክፉ እንዳትሆኑባቸው በጎ አድርጉላቸው። ጸሎታችሁም እሱ ይሁን። ክፉ ላረጉባችሁ በጎ የምታረጉበት እድል ይስጣችሁ። በክፉ እንዳትመልሱ፣ በደግ እንድትመልሱ። እግዚአብሔር ብርሃን ወጥቷል አብሬ ካለ በቃ መብራት ነው። እግዚአብሔር ቀን ካመጣ ምን ይደረጋል? በቃ ልል ማለት ነው። እግዚአብሔር ዘመን ከሰጠ ይዘምር የተለወጠ ይላል የመዝሙሩ ቁጥር። በቃ እየዘመሩ መቀጠል ነው። ጨለማ ውስጥ ነበርን፣ ድንቁርና ውስጥ ነበርን፣ አለማወቅ ውስጥ ነበርን፣ ተንቀን ነበርን፣ ክፉዎች ነበርን። እግዚአብሔር ግን በብርሃን ጎበኘ። ብርሃን መጣል፣ ቃል ተላከልን፣ ተፈለግን። በእግዚአብሔር ቃል ሳይደክመው ፈለገን፣ ሳይታክተው ፈለገን። በየቤታችን በየሀገራችን ፈለገን። አረብ ሀገር ያለው፣ ኮሪያ ያለው፣ አውስትራሊያ ያለው፣ አፍሪካ ያለው፣ አሜሪካ ያለው ፈለገ። ሳይደክመው እግዚአብሔር በቃሉ ፈለገ። ብርሃን አወጣልን። ሰው አክባሪ እግዚአብሔር ፈለገ። ስለዚህ ደስ ይበላችሁ። ተነሽ ብርሃንሽን አብሪ፣ ብርሃን ሁኝ ብላችሁ ለራሳችሁ ሰውነታችሁ ንገሩ እንጂ እግዚአብሔር ካለ ለምንድን ነው የምትፈሩት? ለምን የምታፍሩት? ብርሃንሽ ወጥቷል። እግዚአብሔርም ክብር ወጥቶልሻል። ተነሽ አብሪ። ሁልሽ ብርሃን ሲላክልሽ መብራት ነው የምትጀምሪ። ብርሃን ከተገኘ መብራት ነው ውጤቱ። ተነሽ በይ፣ ደስተኛ ሁኚ፣ ሳቂ፣ ለምስጋና ቁሚ፣ ስትዘምሪ አሸብሽበሽ ዘምሪ። የተናቀውን አዋረደ በይ፣ ለመካኒቱ 7 ልጅ ሰጠ በይ፣ ወላዷ መከነሽ በይ፣ እልል በይ፣ ልቤ በእግዚአብሔር ጸና በል፣ እግዚአብሔር ጎበኘኝ በል፣ ይቅር አለኝ በል፣ ታረቀኝ፣ ወደ ህይወት ወደ ክብር አመጣኝ ብለህ ዘምር። ህይወቱን ኑር። በሄድክበት ቦታ ቸርነቱን አሳይ። ትከሻ ላይ እግዚአብሔር ብርሃን ይብራ ነው የሚለን እግዚአብሔር ቃል። ተገኝተናል በታላቅ ብርሃን አገኘና ያ ብርሃን። በጨለማ የሚሄድ ህዝብ ታላቅ ብርሃን አየ። በሞት ጥላ መካከል ያሉ ህዝቦች ብርሃን ወጣላቸው። ዛሬ ተንበረከን የምንጸልይ ሆነ። ዛሬ ያለንን የምናካፍል ሆነ። ዛሬ ለሰው የምናዘን ሆነ። የበደልነው ህዝብ መንግስ ሆነ። ተንቀን የነበርን ዛሬ ክብር ሸማ ለበስን። የናቁ ሰዎች ከኛ ጋር ፎቶግራፍ ለመነሳት ተጋፉ። የእግዚአብሔር ፍርድ ነው። የእግዚአብሔር ጸጋ ነው። የእግዚአብሔር ስጦታ ነው። ከመገረም በቀር ምን እንላለን? ምን እንላለን? እግዚአብሔር ልጆች ምን እንላለን? ምን እንላለን? አንቺ ሲሆን ልጅ ብርሃንሽን አብሪ፣ ብርሃንን አብራ። በቃ እግዚአብሔር ፀሐይ ካወጣን መብራት። ተመልከቷት እችን መሬት። ፀሐዩ ሲመጣ መብራት ትጀምራለች። አትሽኮረመምም። 12 ሰዓት ትበራለች። በቃ እድሜ ዘመናችሁን ብሩክ ካለ መብራት ነው። ቃሉን ከላከልን እንሰማለን። በቃሉ እንለወጣለን። በጸጋው እናድጋለን።
በመንፈስ ቅዱስ እንቀደሳለን። በእግዚአብሔር ጸጋ እንለመልማለን። እንደሚያበራ ፀሐይ እንሆናለን። በቃ እግዚአብሔር አለ። እናመሰግናለን። ክብር፣ ምስጋና፣ ውዳሴና አምልኮ ለእሱ ይገባል። የሰማነውን በልባችን ጻፍ። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ረድኤት በረከት፣ የመላእክት ጥበቃ አብሮን ይሁን። ዛሬ ኮሜንቴን የሰማችሁ ሁሉ እግዚአብሔር ይመስገን የሚል ኮሜንት እንጽፉ ፈልጋለሁ። ሌላ ኮሜንት አስፈልግ። እግዚአብሔር ይመስገን። በእርግጥ ይበራላችሁ፣ በእርግጥ በብርሃኑ የተገኛችሁ ሰዎች ይህን ኮሜንት ጻፉ። ጸጋው ይደግፈን። ቄስ አሸናፊ ገብረማርያም ነኝ። ሰላም።